ይሄ ወገኖቼ ቀልድ አይደለም። አታክልቱ ተተከለ በኋላ ሊጠፋ ነበር። እኔ አልነገረኝ። አፍስስበት፣ በደንብ ሁሉንም አፍስስበት። አታክልቱ በቃ ድጋሜ ለመለመ። ተቃለኝ የተገረመው በምርጥ። ከዛም ጓደኛውም ተጸለየለ ከሱ ጋር ስለመጣ ብለ ጸለይከለት። ሳምንት ሳይሞላው እሱ በራለ። በቃ ሁሌ ስጋቱ ያ ነበር፣ ግን ከተጸለየለት ጀምሮ የተደመም ነው በጉዳዩ ማለት ነው። አይታችኋል። አጠገባችሁ ያለውን ሰው ይሄ የእግዚአብሔር እጅ ነው ብሎት ምን ነው ያለችኝ ያለችው ዛሬ ሳልመሰክር መውጣት የለብኝም ግሬስ አለች። ምንድነው ስርዓት? የእግዚአብሔር ሰው የጸለየበትን ዘይት ይዤ ሄጄ እርሻው ላይ አፈሰስኩ አለች። እርሻው በሽንኩርት ተጥለቅልቋል አለች። እሺ ምንድነው የሆነልኝ? ስምሽ ማን ነው ከናባትሽ? እኔ ስሜ ምህረት ተወልደ እባላለሁ። ባለፈው በዘይት የተጸለየ ነበር ከባለቤቴ ጋር ሆነ እዛ ጋር ቁጭ ብለን ነበር። ሁለታችንም ወሰድን። ባለቤትሽ አሁን አለ? ዛሬ መጣሽ እንዳጋጣሚ ሆኖ ለዚህ ለምስክርነት መጣለው ብሎ እንዳጋጣሚ ሌላ ጉዳይ እንትን ብሎ ተቀረ። እሺ ምንድነው የሆነው? እስቲ ከዛን ያንን ዘይት ይዘን ሄድን። እኔ ሁለት ወሰርኩ፣ ልጆቼም ሁላችንም ተከፋፍለን ብቻ ይዘን ሄድን። ከዚህ ቤት ገዝታችሁ ነው? በነፃ ነው ሁሉ? በነፃ። አይ እዚህ ቤት ያለ በረከት። እሺ ከዛስ? አታክልቱ ተተከለ በኋላ ሊጠፋ ነበር። እኔ አልነገረኝም ይሄንን ታሪክ ማለት ነው። ከዛም በኋላ ይሄንን ዘይትማ ይዤ ሄጄ ማሳ ላይ አፈሳለሁ አለ። ሂድ አፍስስ በቃ አልኩትና በነጋታው ይዞ ሄደና እንዳለ አታክልቱ ገና የአንድ ወር ከ15 ቀን ነበረ ሽንኩርቱ ማለት ነው። ወስዶ አፈሰሰበት። እንዳለ ዞር ያፈሰስኩበት አለኝ። ያፈሰሰ ደውሎ ማለት አፍስስበት፣ በደንብ ሁሉንም አፍስስበት፣ ቢቻለ ውሃ ደባልቅና እንዲ ሁሉም ላይ አድርስበት አልኩ። ከዛም በኋላ እሻለ እንዳለ አፈሰሰበት። አታክልቱ በቃ ድጋሜ ለመለመ፣ እንደገና ለመለመ። አዎ አታክልት እሺ አታክልት የሚሰራ ሰው ካለ ያውቃል። ሽንኩርት ከአንድ ቀርጥ ምን ያህል እንደሚወጣ ማለት ነው። ምርቱ አቃተን መጨረሻ ከብዛቱ የተነሳ ማለት ነው። በኢየሱስ ስም ይሄ ቅባት ቤታችሁ ላይ ይፍሰስ። አሜን። ነገራችሁ ላይ ይፍሰስ። አሜን። ይገርም ነው። ከቅባቱ የተነሳ ምርቱ በዛ። ይሄ ነው ቅባት ማለት። this is revival ባይዞ እውነተኛ ሪቫይቫል ሲመጣ ነግሬያችኋል። እርሻ ይባረካል፣ አየሩ ይባረካል፣ አገልግሎታችሁ ይባረካል፣ ስራ ይባረካል። ይሄ ቅባት ነገራችሁ ላይ ተለቀቀ። አሜን። ይኸውላችሁ ዘይቱ የሽንኩርቱን ማሳ አለመለመው። አሜን። አንድ ሰው ለእግዚአብሔር ክብር እልልታ ጭብጨባ ይሁን። ዋው! እሺ ምርቱ በዛ። ከአንድ ቀርጥ 2 መኪና እንጂ አረ ለጌታ እልልታ። this is a revival። እስቲ አንድ ሰው ሪቫይቫል ይበል። ሪቫይቫል ከአንድ ቀርጥ ነው ያልሽው? ከአንድ ቀርጥ 2 መኪና። እሱ ደግሞ ሳይገርመኝ ማለት ነው ሽንኩርት በጭራሽ ቀንሶ በቃ ስጋት ላይ እሱ ምንድነው ተስፋ በቃ ኢዲዲ አምላክ አለ ማለት ጀመረ ባለቤቴ ማለት ነው። በቃ ሙሉ በሙሉ ከዛ ልሽጥ ሲል ቆይ በዓል ይድረስለዋለሁ። ልሽጥ ሲል በዓል ይድረስ ከመር ነው። እሺ ከተከመረ በኋላ በስንት ብር ተሸጠ? ከ70 ብር እስከ 80 ብር ባለው ሁኔታ ጥሩ ዋጋ ማለት ነው። ይሄ በረከት በአንድ ሰው ቤት ገባ። አሜን። ገባ በኢየሱስ አሜን። ገባ በኢየሱስ አሜን። አጠቃላይ የተገረመው በምርቱ የአካባቢው ሰው በአጠቃላይ ተገረመ። እሱ በቃ ከምርቱ ብዛት የተነሳ ይሄ ወገኖቼ ቀልድ አይደለም። ይሄ የእግዚአብሔር ስራ ነው። ለእግዚአብሔር ክብር ያለው እልልታ ጭብጨባ ይገባል። አሁን እግዚአብሔር አምላክ እኔ ጋር ያስቀመጠው ቅባት የሰው ኪስ ብቻ አይደለም። መሬት እርሻ መባረክ ጀምረዋል። አሜን። ማን ነው ተረኛው ሰው? አንድ ሰው ዘሎ አሜን ብሎ ይውሰድ። አሜን። አሜን። በኢየሱስ ስም ይሁንለት። አሜን። ይገርም ነው። ከምርቱ ብዛት የተነሳ ነው ሰው የተገረመው። ሁለተኛ ደግሞ ምስክርነቴ እዚሁ ቁጭ ብሎ እሱ ከጓደኛው ጋር ነው የመጡት እና ለመጀመሪያ ጊዜ ነው ቸርች የመጣው። እሱ እንደውም ሌላ ቸርች ላይ ሲል ጓደኛው አይሆንም እዚህ ቸርች ነው እኔ አልመጣሁም። የዛን ቀን እንዳጋጣሚ ሆኖ እዚህ ቸርች ነው የምንሄደው ብሎ ይዞት መጣ። ከዛ ጓደኛው የአረብ ሀገር ፕሮሰስ ጨርሶ በጣም ቆይቷል። ሳምንት እሱ መጀመሪያ እሱን አንስነስተ ጸለይክለት መንፈስ ወጣ ከኔ ባለቤት ማለት ነው። ከዛን ጓደኛውም ተጸለየለ ከሱ ጋር ስለመጣ ብለ ጸለይክለት። ሳምንት ሳይሞላው እሱ በረረ። በሩ ተከፈተለት። አንተ የታል? ክብር ለናዝሬቱ ለኢየሱስ።
ዛሬ በኢየሱስም በራችሁን አስከፈትኩት። አሜን። በራችሁን አስከፈትኩት። አሜን። በራችሁን አስከፈትኩት። አሜን። የሀገር ውስጥ የውጭ በራችሁን አስከፈትኩት። አሜን። ሶስቴ አሜን ብለው ውሰድ እስቲ። አሜን። ሁለት አሜን። ሶስት አሜን። ውሰድ በኢየሱስ አሜን። እሺ፣ ይገርም ነው ይሄ ሁሉ ያደረገው ኢየሱስ። እሺ፣ ከዛን ቀን ጀምሮ እሱ ሲወጣ ሲገባ በስጋት የሚወጣው ሽንኩርት በጣም ለ6 ወር ለ7 ወር ቀንሶ ነበር። ያውቃሉ ነጋዴዎች። በቃ ሁሌ ስጋቱ ያ ነበር። ግን ከተጸለየለት ጀምሮ ወጪ ራሱ ሲጠይቁት ሰዎቹ አብሮት የሚሰሩ ልጆች ዘና ብሎ ነው የሚያወጣው። የኢዲዲ አምላክ አለ፣ የኢዲዲ አምላክ አለ። እሺ፣ ያንን ያለመለማ አምላክ በቃ እኔ ወጪ ባወጣ አገኛለሁ አለ። እውነትም ምርቱ እሱ ሲያልቅ ሽንኩርቱ የሱስ ሽንኩርት ሲያልቅ በነጋታው ሽንኩርት ቀነሰ ድጋሚ የበዓል ሰሞን ማለት የሚገርም ነገር በጣም የተደመም ነው በጉዳዩ ማለት ነው። አይታችኋል። አጠገባችሁ ያለውን ሰው ይሄ የእግዚአብሔር እጅ ነው በሉት። ይሄ የእግዚአብሔር እጅ ነው። በኢየሱስም አንቺ ዘርጌ ሚሊዮኖችን ከዚህ በኋላ በቤታችሁ ላይ አስገብቻለሁ። ይሄን ቅባት አካፍየሻለሁ። አሜን።